እየቀለድኩ መሰላት እንዴ? ጌታን አማራን ሳይዝ ማንም ሰው ሊያሸንፍ አይችልም። ምክንያቱም አማራው ብዙሃን ነው፣ ጥበብ አለው። ብዙ ትንታኔዎች እኮ የሚደረጉት እኮ ብዙ ትንታኔዎች በአማርኛ ነው። ለምሳሌ ያክል ኦሮሚያ ክልል የሚፈጠረውን ችግር ለኦሮሚያ ክልል መንግስት ለማቅረብ በአማርኛ ነው የሚጠቀሙት። ኦሮሚያ ውስጥ ያለ ችግር፣ ትግራይ ውስጥ ያለውን ችግር እነ ደብረ ጽዮን ማብራራት የሚፈልጉት ሁሉም ሰው እንዲያዳምጣቸው አማርኛ ፓወር አለ። የአማርኛ የምትለው ጉልበት አለ። በዛ ላይ ደግሞ ጦርነት ላይ ይህንን ከያዝክ ደግሞ ምን አይነት ጉልበት እንደሚመጣ አስብ። እንዲህ የአማርኛ ሙዚቃዎችን ገብተህ እያቸው እስቲ፣ በሚሊዮን እኮ ናቸው። ፊልሞችን እያቸው እስቲ። አሁን እኮ ትንሽ የዘረኝነቱ በየደም ስራችን ገብቶ ወደ ዘረቻችን አደልተን ትንሽ ሙዚቃዎችን ምናምን እይታ እየጨመረ ነው። የትግራይ አሁን 4 ሚሊዮን ምናምን መግባት ጀምሯል። የኦሮምኛ ሙዚቃ ወደ 4 ሚሊዮን 10 ሚሊዮን መግባት ጀምሯል እንጂ እኮ አማርኛ እኮ ነው። ፊልም አማርኛ ፊልሞች እንዴት ነው የሚታዩት? የአማርኛ ፊልሞች ኦሮምኛን እንዲያስተዋውቁ፣ የአማርኛ ፊልሞች አማራን ትግራዋይን እንዲያስተዋውቁ የሆነ ፊልም ላይ ትግራይ ሄደን ምናምን ትንሽ ትግርኛ ይጨምሩባታል ምናምን ፊልም ላይ ይሄ እንደቀላል እንዳታዩት። እግዚአብሔር በኦሮምኛ ወጥ ፊልም ሰርተ ማንም ሰው አያይትልም፣ 100 ሺህ አይታይልም። የሆነ ሰዓት ላይ ይታከታል። ምንም ቀረጻው ደስ ምንም መኪናው ቢለዋወጥ ምንም ቤቱ ቢያምር ምንም ፊታቸው እንትን ቢል ቋንቋው ነገሩን ያጠፋዋል፣ ያደበዝዟል፣ ቪው አልባ ነው የሚያደርገው። የአማርኛ ፊልሞችን እያቸው በሚሊዮን 2 ቀን 3 ቀን ባልሞላ ጊዜ ውስጥ በቃ እና እንደዚህ አይነት ጉልበት ያለውን እንትን ይፈልጉታል። እኔ በግልጽ ነው ደብረ ጽዮን የነገረኝ፣ እነ ፊሊጶስም የነገሩኝ በግልጽ ነው። አምሓራ ሕስካ እምበር አምሓራ ይዛይ ሓስካ ጦርነት አይከውንን እዚህ ደሪል እኮ አብይ አሕመድ ምንታይ ሱቅ ዝበለ ሕጂ ጦርነት ከልዕ እንዴ የምርጫ ቦርድ ሰረዘው ቲፒኤልኤፍን ብሎ አይደል እንዴ በረደቅ ሌሊት 6 ሰዓት ላይ ተነስቶ ጦርነት ያወጀው ወደ ትግራይ ደረቅ ሌሊት ጠብቁ እንዴ። አሁን ህዋት መቀሌ ላይ ማና እንዲች ስታምር ወይኔ አምላኬ የኔ ቆንጆ የሚያማምሩ ሴቶች ዲኒ ፖለቲካ ቀርሱ ቢን ይዙር ክሊክ የኔ ቆንጆ ወይ እቺ ታስጠላለች። ኢየሱስ እስቲ ላይ ያለችው የኔ ቆንጆ ሻኩሽ የመሳሰሉ ሴቶች እንዴና ባያ መልበስ ቢያቆሙ ምን አለ? እና ወደ ዋናው ሐሳብ ዘንድ አብይ አህመድ ቲፒኤልኤፍ ጌታቸው ረዳን አሯሩጣ የአብይ አህመድን ተላላኪ መቀሌ ድረስ ብልጽግና ገብቶ ነበር እኮ እድሜ ለደዚ አሯሯጥ አዲስ አበባ ድረስ አብይ አህመድ ጸጥ አልተናገረም። ከምርጫ ቦርድ ሰረዝንህ ምናምን አለ። ምን አለ የተፈጠረ ነገር አለ? ተሰርዞ ቲፒኤልኤፍ መቀሌ ላይ እንደ ማን አባቱ ነው የሚገው? ይሄን ሁሉ ጉልበት ያጣው አብይ አህመድ አንገቱ በየቲቪ የሄዳውን ቃል መጠይቅ መስጠት ጀምሯል። በየቲቪ ኢቲቪ ላይ ቀርቡትና የሆነ አርቲስትን የመሰለኝ እግዚአብሔርን የሆነ ፊልም አስመርቆ ፊልሙን ለማስተዋወቅ የመጣ አርቲስትን የመሰለኝ እንጂ አገር መሪ አልመሰለኝ። ጋዜጠኛዋ ራሱ የምትጠይቀው ጥያቄ እንዲህ አይነት በቃ ሞቷል፣ እናቴን ሞቷል፣ በቃ አለቀ። አብይ አህመድ የለም፣ በቃ የለም፣ ተበጣጥሷል። ይሄ ሁሉ የአማራን ኃይል ስላጣ ነው፣ አማርኛ የሚባለውን ስላጣ ነው። እንዴ አታስታውሱም? እንዴ አብይ አህመድ በነገሰ ሰዓት የአማራው ፕሮፓጋንዳ እኮ ነው እዚህ ድረስ ያደረሰው። የሚሰራውን ፕሮፓጋንዳ ላይ ምን ሙሴ እኮ ነው። በቃ አማርኛ ቋንቋ እኮ በጣም ፓወር አለው። ደግሞ አማራ ልጆች ይጽፉታል፣ ይናገሩታል። እንዴ አሁን ስለ አብይ የሚጻፈውን እስቲ በአማራ በኩል ቁጫጭ እኮ ነው የሚያደርጉት። ቁጫጭ እንዴት እንደሚያሳንሱት አማርኛ ቃላት እንዴት እግዚአብሔር ቁጫጭ ነው የሚያደርጉት። እና ኤርትራም ትግራይም ይሄን ተረድተዋል። አማራ ደግሞ ትንሽ ነው የሚታገዘው። ትንሽ አገዝ የሚያስፈልገው ትንሽ እኮ። ትንሽ ካልታገዘ ደግሞ ጥሩ አይደለም። ለምሳሌ ስንት ዓመት ነው የተዋጋው አማራ? 2 ዓመት። ያውም ጦሩን እንደ ጉድ እየገባ ድሮኑ እንደ ጉድ እንትን እያለ የሚዋጉት እኮ በክላሽ እኮ ነው።
የክላሽን ርቀት አስቡት 300 ምናምን 400 ምናምን ርቀት ቅርብ ርቀት ነው። የትግራይ ጦርነት እኮ በመድፍ የታጀበ በታንክ የታጀበ ጀግኖች ናቸው። እግዚአብሔር እስቲ አስቡት ዝም ብላችሁ ሳሉት። አሁን የኤርትራ ታንከኛ የትግራይ ታንከኛ ምናምን አሁን እየተደራጁ ነው። አስቡት በታንክ አሁን ፋኖ ቢደገፍ በመድፍ ቢደገፍ ሽፋን እየተሰጠው ቢገባ ሳምንት አይፈጅበትም። ሳምንት ቀልዳለን። በቁመ ጠብቀኝ እኮ ነው የሚዋጉት። አማራ ክልል እኮ ትልቁ መሳሪያ ምንድን ነው? ትልቁ መሳሪያ ዲሽቃ እኮ። ከዛ ውጭ ታንክ አታይም እኮ መድፍ አታይም እኮ። በትግራይ ጦርነት አይታችኋል። ግን እንደዛም ብሎ ጉልበት አላቸው። ይሄንን ትንሽ ቢታገዝ አለቀ። ድምጥ ማጥሮ ነው ቤታ። ግን ኤርትራ ትሰጋለች፣ ትግራይም ይሰጋሉ። እንዴ ትቀልዳለህ እንዴ? አማራው በታንክ ደረጃ ከሰለጠነ በታንከኛ ደረጃ አሁን ታንከኛን ሽፋን የሚሰጧቸው ራሳቸው የኤርትራና የትግራይ ተወላጅ የሆኑ አማራ መስለው ገብተው ካልሆነ በስተቀር አማራውን አሰልጥነው በታንከኛ ደረጃ እንዴ ምን ሆነ? ነገ ጧት ድፍን አፍሪካ ተቆጣጥረው አብይን አንስቶ እነሱ እንደው የሚገርፋችሁ ተመልሶ እግዚአብሔር ይፈራሉ። አሁን እንደ አማራና እንደ ኤርትራ በፍቅር ብድ ያለ ማህበረሰብ አለ በጦርነቱ ጊዜ። እና አሁን ለምን አማራን መርዳት አቃታቸው? ኤርትራውያን ስለሚፈሩ። በጣም አስጊ እኮ ነው የአማራው ኃይል። እንዲህ ምን ሆናችሁ? እኔ ሚስጥር አውቃለሁ። ለበርካታ ዓመታት አማራውን እግረኛ ጦር አድርገው መሪዎቻችን ያቆዩት ከታንከኛና ከምናምን ያወጣቸው ሆን ብለው እኮ አላየም? የትግራዩ የኢትዮጵያና የትግራይ ጦርነት ሲጀመር እንዳለ መከላከያ ሰራዊት ሾልኮ መጣ። ታንክ ማንቀሳቀስ ጀመረ። አሁን ያ ሁሉ ታንክ በክላሽን እየማረኩ ያ ሁሉ የኢትዮጵያ ታንክ ጥለውት መከላከያ እየፈረጠጡ እና ይሄ ዝም ብሎ ነርሱ ዝም ብሎ ታጋዩ ነው ፊቱን አዙሮ ሲዋጋ የነበረው። ስልጠና አላቸው፣ ድብን ያለ ስልጠና በታንከኛ በመድፈኛ ደረጃ። ትግሬ በክላሽ ታንክ ማርኮ እግዚአብሔርም ፊቱን አዙሮ ነበር የሚዋጋው። ሰልጥኖበታል። አሁን አማራን አያሰለጥኑትም። ታንከኛ የመድፈኛ የትላልቅ መሳሪያዎች ምናምን ሞርተር እንዳለ ሌላ ኃይሎች ናቸው የሚገቡበት ሽፋን የሚሰጡበት እንጂ አማራው ተወዲና ትቀልዳለህ። የሚያቆሙ የለም ከዛ በኋላ እዛ እንዲሁም ፈሊጦ ኤርትራውን እዛ ትፈልጥ እንዲ አምሓራይ ክስልጥን የብሉን አምሓራይ ካብ ክላሽንኮቭ ክሓልፍ የብሉን ወላ ኣብይ ኣሕመድ ፀላይና ይኸውን እምበር አማራ ራሱ ላይ ተኩሳ ይል ከዚህ ደበዝ አረን ነው ያበላ ይታል። አሁን ኦሮሞች ራሱ አሁን ነው እየሰለጠኑ ያሉት። ገና ስልጠና ላይ ናቸው። ገና ጠንቅቀው የሚያውቃሉ። ኢሳያስ አፈወርቂ አሁን ኦሮሞ በታንከኛ ደረጃ ምናምን እየሰለጠነ ነው። ብዙም የላቸው ደግሞ እነሱን ለማስተማር ብዙ ረጅም ጊዜ ይፈጃልና በህዝብ ግፋ በለው ነው በቃ አብይ አህመድ የህዝብን ቁጥር ብዛት እያስገባ በቃ ደግሞ እነዚህ ደፋሮች አሉ አማራዎች ፊት ለፊት በቃ መሬ ናቸው። ሀገር ተነካ ከተባለ በቃ የአንደኛ የሚገባው እሱ እና በዛ ነው እንጂ አይ አሁን ይገባሉ አማራዎች አሁን ይገባሉ። እግዚአብሔር ኢሳያስ አፈወርቂ ራሱ በደንብ ነው በቃ በአማራ የሚተማመን። ጫፍ ላይ ያለ እኮ ነው አማራ። ሰላም ምን ልትሰሪ ነው የገባሽው አንቺ? ኦሮሞ ድሮን ጀምሯል ብሩ ናሆም። እኔ በጣም የምታስቁኝ ሰዎች አላችሁ አንዳንዶቻችሁ፣ ወይ የገባችሁ ወይ ደግሞ ፍርሃታችሁን ለማሸነፍ የምታረጉት ነገር ነው። ድሮን ትላለህ፣ ድሮን ቴክኖሎጂ ትላለህ። አሁን እንደው እኔ ዝም ብልስ ኢትዮጵያ ድፍን ኢትዮጵያ የሚያውቀው
ቱርክና ቻይና አይደሉ እንዴ ሀገር መተው እነራሽ አይደሉ እንዴ ድሮን ሲያንቀሳቅሱት የነበረው በስንት ሚሊዮን እየተከፈላቸው? የትኛው የኢትዮጵያ ወታደር ነው አሁን ድሮን የሚያበረው? የትኛው ወታደር? እንደው በኢየሱስ ስም ይዣሌት ወታደር ነው። አብይ አህመድ እኮ ነባርና የቆየውን እኮ አስበልቶታል፣ እጭድ አስደርጎታል እኮ። የትኛው ድሮን ነው አሁን በኢትዮጵያ መከላከያ ሰራዊት የሚንቀሳቀሰው? ሁለተኛ ነገር ደግሞ አንተ ከምታስበው በላይ የጎጃም ገበሬ ነቅቷል። እግዚአብሔር ዝም ብለህ ደውል እስቲ ጎጃም ታጣቂዎችን ጠይቅ። አረ ድሮኗን እንዴት ነው? አረ ድሮኗንማ አውቀንባታል። አምስት ሰው ነው እየሄድን ያለ ነው ተራርቀን ከ20 ሜትር በላይ 5 ሰው ከ20 ሜትር ለ5 ሰው ነው ድሮን የምትተኩሰው ባለ ቴክኖሎጂው። ወላሂ በል እስቲ እንደዚህ አይነት አይገባኝም። ቴክኖሎጂ ምናምን ሲሉ አፍጋኒስታንም አልጠቀማትም ቴክኖሎጂ ለአሜሪካ ምናምን ጠይቃቸው። አሜሪካ ድሮን የህዝብ ቁጣ ካለ አታሸንፍም። ምንም አይነት መሳሪያ አይኖር። ደግሞ ኢትዮጵያ ቴክኖሎጂ ሊኖራት አይችልም። ምን ይሄን ቴክኖሎጂ አስመሰላችሁት? ቴክኖሎጂስ ሌላ ሀገር ያለው ቴክኖሎጂ ራሻን ጠይቅ፣ ሰሜን ኮሪያን ጠይቃቸው ስለ ቴክኖሎጂ። ለምን አብይ አህመድ እኮ ጨካኝ እኮ ነው። እንዲህ ጀምላ ጭፍጫፊ ምናምን መሳሪያ ቢኖር ይተኩሳሉ እኮ እንደው ጌታም። ይሄ እኮ ነው የባህር በር የሌለን ምክንያት እኮ ለምክንያት እኮ ነው። የባህር በር ቢኖረን ስንት አይነት መሳሪያ ይገባ ነበር። አሁን ግን የባህር በር ስለኖረን እንደዚህ ጅምላ ጨፍጫፊ ምናምን መሳሪያዎች ሲገቡ ጅቡቲ እንዴ ምን እሺ ነው ትላለች። ይሄማ አይገባም። ነገ ጧት ወደኔ ቢተኮስ በኤርትራ የማይታሰብ እንዴ ባህር በር ቢኖረን ወይ አልቀን ነበር። ተመስገን አለመኖሩ ተመስገን። ኢትዮጵያውያን የባህር በር ብላችሁ አትቅነዝነዙ። የሚያጠፋችሁን መሳሪያ ነው የሚያስገባው አብይ። ኤርትራ ሊኖራት ይችላል። ኤርትራ ያለው ዓለም ባህሩም ከጫፍ እስከ ጫፍ እሷን አላ ነው የሚያውቀው። ዲና ሙፍቲ ተቅነዝንዙ የሆነ ነገር ተናግሯል። አያገባንም ማኛ ስለ ዲና ሙፍቲ። ኤርትራ ሊኖራት ይችላል። አሁን ኤርትራ ዘመናዊ ታጠቅ ያለው ብትል ያምርባታል። ወጭም ዘመናዊ የምታጠቁት በገንዘብና በዶላር ነው እንጂ እውነት ወታደሩ አቅምና ችሎታ ኑሮት ያፈራው ቴክኖሎጂ መሳሪያ አይደለም። ከውጭ ሀገር ነው አይደል የሚገባ? እርግጠኛ ነኝ ከውጭ ሀገር ነው የሚወጣው። ከውጭ ሀገር መሳሪያ ለማስገባቱ ደግሞ ኤርትራ ትቀርባለች። ታው ኢሳያስ አፈወርቂ እኮ ተናግሯል። ደፍሮ እኮ ነው ኦሮሙማ ያለው። ቀልድ መስለዋል። ይሄን የአማራ ኃይል ደግሞ ተቆጥቷል። በዚህ ሰዓት ነው የሚፈልጉት። በዚህ ሰዓት ትቀልዳለህ። እሱን ከያዙ በቃ እናቴን አለቀ። አንዴ ሱዳን ሄደህ ትመጣለህ፣ አንዴ ምናምን ነገር ማንም አይሰማም። አማራውን ከያዙ አታሸንፋቸውም። ሰሜናዊ አይደለም ሱዳን። ጌታቸው ረዳን ሱዳን ልከው ነበር። አርሚ ሰባ የሚባለው እዛ አለ ልታግባባ። ኧረ እባክህ እውነትህን ነው ወላሂ በል እስቲ። ትግራዋይ ናይ በሐቅ ኻዲ ናይ በሐቅ። ግን አሁን ምንድነው ችግሩ? አማራን ሁሉም ይፈሩታል። አማራን ይፈሩታል። አሁን አማራ ስልጣን ላይ የሚመጣ ቀይ ባህርን መጠየቁ አይቀርም ብሎ ኤርትራው ጃስ ይላል። ይፈራል። አያምኗችሁ። ትግራይም አማራን ይፈራል። አያምኑ። እንዲህ ለገጧት ርስቴ መስቴ ብሎ ቢመጣብኝስ? በቃ አለመተማመን አለ እዚህ ጋር። እኔ እንጃ ዘመነ ካሴ ጋር ምን እንደሚያደርጉ። ኦሮሞችማ ግልጽ እኮ ነው፣ ምን መናገር ያለብንን ግልጽ እኮ ነው። ትቀልዳለህ እንዴ? አማራን የሚያምነው የለም። ምክንያቱም ሰፊ ነው። ሁለተኛ ነገር ቋንቋው ራሱ፣ ስለ ቋንቋው እንዳትንቁ በዚህ አጋጣሚ። ከጦር መሳሪያ በላይ ቀልዳለህ። እኔ አንዳንድ ተጋሩ እየወጡ ቲፒኤልኤፍን ስትደግፍ የሚሳደቡ ተጋሮች አሉና የሆነ ሰዓት ላይ ብልጭ ይልብኛል። ትግራይ ውስጥ ተወልደው ያላደጉ ተጋሮች ስለ ትግራይ ስር የሰደደ ፍቅር አላቸው። ትግራይ ውስጥ የተወለደው ትግራይን አይወዳትም፣ ልክ ከትግራይ ውጭ እንደተወለደው እግዚአብሔር። ምክንያቱም
እዚህ መጥቶ ከባን ላል ትግራዋይ መናል ስኻብ አምሓራይ ተወሊድካ ስኻብ አዲስ አበባ ተወሊድካ አፋችሁን ስትከፍቱ ስታስጠሉ በጣም እኮ ነው የምታስጠሉት። እናንተ እዛ ገጠር ተወልዳችሁ ትግራይ ውስጥ ተወልደ ምናምን የምትመኘው ልክ እንደ አዲስ አበባ ልጅ መሆን ነው። ግልጽ እኮ ነው። እድሜ ልክን ስትመኘ የነበረው የአዲስ አበባ ልጅ ሆኖ ትግራዋይ እዛ ተወልዶ ግን ለትግራይ ያለው ፍቅር የሌለ በቃ ቃውጢ ነው። እግዚአብሔርን እዛው ትግራዋይ ከተወለደው በላይ ነው በቃ ፍቅሩ። እንዴት እንደምታስጠሉ እንዴት አፋችሁ እንደሚገማ እንደዛ ብላችሁ ስትናገሩ አለይኩም ያ ኢብን الكلب አንተ ስሜታዊ ሆንኩኝ። እግዚአብሔር አዲስ አበባ ምናምን ሌላ ቦታ የተወለደ ትግራዋይ ከትግራዋይ እዛ ተወልዶ ከሱ በላይ ነው በቃ ፍቅር ያለው ለሀገሩ እና እዛ የተወለደ አንተ አብ ትግራይ ተወልደስ ከማሐራይ ተወልደ ስለ ትግራይ ፍቅር ሲጀመር እነሱ ህፃኑ ነው የሚመኙት የአዲስ አበባ ልጅ መሆን ምናምን ነገር የአማርኛ እርድና ምናምን የናፈቃቸው ናቸው በብዛት እንደለ የናፈቀ ስለ ትግራይ ምንም ይሄ ውጭ ተወልዶ ያደገው ነው በቃ እግዚአብሔር ነው ላሽ ስርዓተ ቢስ ለምናገር ደግሞ ሞራላችሁ ሊሳደቡ ያቃጣችሁ እኔ አንድ ቆይ እሻላለማችኋለሁ ሰሞኑን አማራ ያሸንፍ ብቻ ቆይ እገባላችኋለሁ ሰሞኑን የአማራ ፖለቲካ እያካሄድኩ ስለሆነ ነው ደብረ ጽዮንም ነግሬዋለሁ ተንቀሳቀስ ወደ አምሐራ ይብሉኝ እና አምሐራ እንደ አምሐራ ሁሉ ነው የሚጠላው አማራዎች ደግሞ ይሄን ማወቅ አለባችሁ ሁሉም ይጠላቸዋል ሁሉም ይፈራቸዋል የሚፈራችሁ ደግሞ አንደኛ በቋንቋችሁ ነው በባህላችሁ ቋንቋችሁን ደግሞ ለማርከስ ቋንቋችሁን ለማዋረድ የምትመጡ ደግሞ እናንተ በተዘዋዋሪ አማራ አላችሁ ደግሞ እናንተ መጠንቀቅ አለባችሁ ስድብ ምናምን አሻይኻ ወይ كده ረሳህ ናይክ تصرف አሻይልክ እና ይሄን ቋንቋ ለማዋረድ ይሄን ቋንቋ እንትን ለማለት አንዳንዶቹ አማራ ሳይሆኑ አማራንን ብለው ወደ ስድብ ወደ ዝርክርክ ነገር ቋንቋውን እንድንጠላው የሚያረጉት ነገር ቋንቋውን ለመምታት ሃይማኖት ኦርቶዶክስ የተባለችውን ሃይማኖት ታርጌት ተደርጎ ምናምን አማራውን ለማጥፋት ማለት እግዚአብሔርን ነው ሁሉም ይፈራው ሁሉም ኤርትራም አታምነው አማራ ግልጽ እኮ ነው የሚናገር ኤርትራ አታምነው እግዚአብሔርን አታምነው ትግራዋይም አማራን አያምነው ኦሮሞም እንደዛው ሁሉም ይፈሩታል እንጂ ለትግል እኮ እሱ ነው የሚጠቅማቸው እሱ እኮ ነው የሚጠቅማቸው አብይ አህመድ አማራውን ይዘው አይደል የተጠቀሙ እስካሁን ስልጣን ላይ ቁጭ ያለው እኮ በአማራው እኮ ቀልዳለን ግን ያሰጋቸዋል እሹሹ እያለ እነሱ ጋር አሁን አብይ አህመድ እነሱን እሹሹ እያለ ማኖር አይችልም ብዙ ጥያቄ ይጠይቁታል ጉድ ይሰሩታል ያቃል በቃ አማራን ያቃል ወዳጅ አርጎ መቀጠል ይከብዳል ዛሬ ቋንቋቸው መላው ኢትዮጵያ የሚያወራበት ቋንቋ ዛሬ የሚጽፉት አንዳንድ እኮ ተንከሲሶች አሉ ይሄ ነው ግን አሁን ከሰሜኑ ጋር እየተግባቡ ይመስለኛል ምክንያቱም አማራውም ሳይረዳው አይቀርም አንዳንድ ታጣቂዎች አሁን በደንብ ተረድቷቸዋል ሰሜናዊነት አንዱ ነን ከቀጠልን ደግሞ መተማመን ግድ ይላል በሆነ ነገር ጋር ተማምነ አሁን አንዳንድ እንትኖች አሉ ያልተጨረሱ ጉዳዮች ግን እነሱ ጉዳዮች መፍትሄ ሳያገኙ ወደ ጽምዶ ትክክለኛ ጽምዶ አሁን ጽምዶ የሚባለው በአክቲቪስት ደረጃ እንዲሁ በአንዳንድ ሶሻል ሚዲያ ተጠቃሚዎች ደረጃ ምናምን ይሄ በቃ ጽምዶ እዚህ ሰሜናዊነት ምናምን ውስጥ እየተብላላ ነው በቃ ግልጽ አማራ ይሄን እንደ በፊቱ ሸፋፍን የምታልፈው ነገር እንደገና እሳቱ ነው የሚተኮስብ እንደገና እና ግልጽ እየመከሩ አማራ ብዙ ጥያቄዎች አሉት ትግራዋይም ብዙ ጥያቄ አሉ ኤርትራም ጥያቄ ያላቸውና ይሄን በሰነድ ሰፍሮ ምናምን ሰሜናዊ አንድነታቸው ተጠናክሮ ወደፊት የሚመጣው እስካሁን ውይይት ላይ ናቸው እንደዚህ ነው መቀሌ አስመራ ጎንደር ጎጂ ይመላለሳሉ እዚህ አንዳንድ እንትን ይገና አነ ደብረ ይደውሉልኝ ዘመኔ 3-4 ይሄዳል ሱዳን እዚህ አንዳንድ ሰዎች ያሳዝኑኛል ዘመነ ጋዜ በላንድ ክሩዘሮች አጅቦ ሱዳን ድረሱ ይመጣል መሪ ወዳጁ የ6 ቀን የእግር መንገድ አድርጎ ቋራ ገብቷል ይላሉ አንዳንዶቻችሁ በጣም እኮ ታሳዝኑ ዘመኔን ለመተቸት የምታረጉት ርቀት ራሳችሁን ለማጥፋት እኮ እግዚአብሔርን ሁለቱ ሰሜናውያን ሁለቱ ትግሬዎች እንዳለው ሞጣ ዘመነ ካሴን የፈለጉት በቃ እሱ ነው አሁን ያ ፖለቲካውም የገባው
ደሞ ታውቃላችሁ ታደርም ነው ሰልጥኗልም ብዙዎችን ያውቃል የመግባባት ችሎታውም ሰፊ ነው የመናገር አቅምም አለ እና ሰሜናውያን ኢንሻአላህ በቅርቡ ኢንሻአላህ እንመጣለን ወደዳችሁ ጠላችሁ ግን ስንመጣ ጥምረታችን አንድ ሲሆን የምንፈልገው ትግራይ ነው ብዙ የሚፈልጉት ነገር የለም ብዙ የሚፈልጉት ነገር የለም አማራም ብዙ የሚፈልገው ነገር የለም ትግራይ ሙሉ ጎንደር ሲጀምር ጎንደሬ ትግሬ አንድ ነው አማራ በዚህ ደቡብ ጎንደር አሳልዋችሁ እሱ አይደል ያማች ፖለቲካ ያራመደ አማራን ህዝብ ያራቆተ ሰፊው የኢትዮጵያ ህዝብ እንደው ጎንደርን ከሰጠ በኋላ ድፍን ኢትዮጵያ ሁለቱ ትግሬዎች አንከባከው እጅ ላይ ነው የሚሰጠው ይሄው ተፈደ እንተ ደሊኻና ወለጋ እንደ ደሊኻና ኬንያ ካለ የሚጠበቀው ብቻ ደቡብ ጎንደር ነው ሰሞኑን ከጨረሱ አቅፈው ነው የሚያመጡት እግዚአብሔርን ዘሜ አቅፈው ሁለቱ ትግሬ ተንከባከው እሽሽሽ ከልላል በወሎ በኩል ከፈለክ አሰብን እንሰጣለን ዋና ደቡብ ጎንደር ያለው ታውቂያውን መቀየር አለበት እሱ ነው ለአማራ ጠንቅ ያማች ፖለቲካ ይሰለቻቸው ሁሌ ከመጣው መንግስት ጋር አብሮ መስራት ትግል ይፋኖን ትግል ለማንቋሸሽ ብዙ ርቀት መሄድ ብዙ ቂም ይዘንባቸዋል ደቡብ ጎንደሮች ግድ የለም እሱን ሰሪሕና ይኩሚና ሀዲ አላሮሚ ለማንኛውም ምእመናን ብዙ ወሬ አላብዛባችሁ ብዙ አለፍልፍ ሰፊሕ ዕላል አወል ስዒድ ምስ ስታሊን ገብረ ስላሴ ክንደይ ሰዓት ሎማ አንተ ዲ አስርታ ሙሽታወር ገይሩ ተፈንዋ ዲ አይተፈንወት ሕጂ ከተልቀቀ خدم ዛይ እነዚህ ሁለት አክቲቪስቶች ቀላል ነው አይመስሏችሁ የደብረ ጽዮንና ኢሳያስ አፈወርቂን ቀጥታዊ ንግግር በሚዲያ እያመጡ እነሱ ናቸው እንትን የሚሉት ለማንኛውም ጅቦ ዋዛን ግደፍ ከሞይት በላታ ሄለና አይኸት ጻረፍ ነርክ ነተውም ታይኩን ከጻረፍ ሄሉ ጻርፍ ከኒ ታይገረክ ያ ሕጅ ትጽርፍኒ ንዓይ ኖ ያው በትግረኛ አላወራህም በአማርኛ እንዲሰሙ ሆኖ አንተ ለትግሬ ማህበረሰብ ምን አድርገሃል እኔ ጠየቅኩ ከዚህ በፊት እኮ ገብቼ ቤት ጠይቄሃል አልገባኝም ለትግራይ ማህበረሰብ ምን አረክ ስትይ እስቲ የሰራሁን ነገር እስቲ እንዲሰርቻለሁ ብለህ ነገረኝና እኔ ጥያቄዎች ላንተ አቀርብልሃለሁ ሲጀምር ትግራዋይ ማለት ማን ነው አንተ ለትግራይ ማህበረሰብ ምን እኔ ለትግራይ ማረግለት እኔ ማን ነኝ ትግራዋይ ማለት ምንድነው አንቺ እኔ አይደለም አንቺ ለትግራይ ያደረግሽው ነገር አለ እንዳንቺ እኔ አንተን እኮ ጠየቅኩ አንተ ለትግራይ ማህበረሰብ ምን አድርገህለታል እኔ ትግራዋይ ነኝ ለራሴ ነው ዋይ ጥያቄ ገብቷል አንተ አልገባኝም እንደዚህ አይነት ጥያቄ አይገባኝም አንቺ ለትግራይ ምን አድርገሻል አንቺ እስቲ ልጠይቅሽ ይሄን ጥያቄ እኔ ነገርኩ አንተ ብዙ ጊዜ ስለ ትግራይ ስትናገር ሰማ እኔ ጠየቅኩ ያሉኝን ጥያቄዎች ደግሞ ጠይቃል አንተ ለትግራይ እንዲያድርግ ያለው በለኝና ትግራይ ማን ለማን እናቴ ትግራዊት ናት በቀደም ብር ልኬላታለሁ ለእናቴ ከዛ ከቸረፍሽ ለጎረቤት እሺ ትግራይ ማን ነው ለትግራይ ማህበረሰብ ስትየቱ ማህበረሰብ ንገሪኝ አክሱም ላይ የሚኖረው አድዋ ላይ የሚኖረው ወይ ደግሞ ራይ የሚኖረው ለየቱ ነው አረክ ምትይ ትግራይ ለየቱ አሁን እኔ ልንገርክ አሁን ሄሉ ምን አይነት አቋም አለሽ ብለህ ብትጠይቀኝ እኔ ለማንም ገረድ አልሆንም ገብቷል እኔ መቆም ያለ እንዴት ገረድ ማለት
ኦኬ ጥያቄውን ልንገር ጅቦ ከሌመቶ እንደዚህ አድርግ እያለ መሆን የለብም። አንተ አይምሮህና እከሌ ማን አርጋለኝ እኔን እከሌ ንገሪ፣ ግልጽ ለምን አታር? ኦኬ እሺ፣ አንተ አሁን ለምሳሌ ብዙ ጊዜ ሰማሃለሁ ገብረጽዮን ትላለህ፣ ጌታቸው ትላለህ ምናምን አይደል? አንተ ቁስል የሚሰማክ በውስጣዊ ነው ወይስ ሰው ስላለክ ነው የምትመራው? ማን ነው የሚለኝ እኔን? ጠየቅኩህ። እኔ ብዙ ጊዜ ነገርኩህ። አሁን ጠየቅኩህ፣ አንተ መልስልኝ። መከራከሩ ሲሆን የጥያቄውን መልስልኝ። እኔ ጥያቄሽ ግራ አጋባኝ። እኔም ቤት አንደኛ ጤነኛ አትመስኝም፣ ጤነኛ አትመስኝም። ይኸው ለትግራይ ምን አደረክ የምትይኝ፣ እኔም ትግራዋይ ነኝ። ለእኔ ምንም የተደረገልኝ ነገር የለም። እኔ ይኸውላችሁ ከስር ይደረግልኝ ደስ ይለኛል። የኔ ቆንጆ ታደርግልኛለሽ? አንድ ጥያቄ እየጠየቅኩህ እኮ ነው። ይኸውልህ ከስር አንዴ ጅቦ አንዴ ሶሪ ፕሌስ እየተደማመጥናል፣ በመነጋገር ታምናለህ። ከስር ያላችሁት እኔ የጠየቅኩት ገብቶሃል? አንተ የሚያምቁ ስል የትግራይ ማህበረሰብ ነው ወይስ የአክቲቪስት የግል ሰዎች ስለሆነ ነው? በግልጽ ንገሪ። የነከሌ ብለሽ ኦኬ። አንተ የማን ግሩፕ ነው? የነ ገብረጽዮን ነው የነ ጌታቸው ነው? እኔ የኔ መቤት አዳምጪ። ጅቦ ብዙ ጊዜ ሰማሃለሁ። ገብቶሃል? አዳምጪ ልናገር። ጠይቀሽኛል አይደለ? የጌችና የደብረጽዮን ነው ብለሽኛል አይደለ? እኔ የኔ መቤት ዛሬም ነገም ከነገ ወዲያም የትግራይ ህዝብ ደጋፊ ነው። የትግራይ ህዝብ የሚያዋጣው ደግሞ ሀገሩን የሚያስተዳድርለት ሀገሩ ላይ ቁጭ ብሎ የሚከራከርለት ነው እንጂ አሁን ጌታቸውና ደብረጽዮንን ማወራረድሽ ራሱ አንድ ውርደት አምነሽ፣ አንቺ በጣም ቅሌት አምነሽ። እግዚአብሔር ይቅርታ ግን እህቴ እንዲህ በመናገር ደብረጽዮንና ጌታቸው ረዳን ማወዳደርሽ በጣም ያሳዝናል። ጌታቸው ረዳ የትግራይን ህዝብ ክዶ አምልጦ ወደ አዲስ አበባ የተሸሸገ ባለጌ ነው አይደል? የትግራይን ህዝብ የካደ ነው። የሁለቱም ደጋፊ ስላለው ለምን እሱ ሁለቱን ታወዳድሪያለሽ? ለምን ባለጌና ስለ ህዝቡ የቆመን አብረሽ ታወዳድሪያለሽ? አንተ ባይና አይተሃል። እኔ ስለነበርኩ ባይኔ ያየሁት ይኸው አምልጦ አዲስ አበባ ገባ ህዝቡን ክዶ። አሁን እኔ ቦታው ላይ የነበርኩትን ላስረዳሽ እችላለሁ። ቦታው ላይ ብትኖሪ ታዲያ እንደዚህ ያለሽ አንዳንድ ተጋሩ አላችሁ ነጭ እኔ ቦታው ላይ ከአብይ አህመድ አይደል እንዲህ አብሮ የሚሰራው ሚኒስተር ሆነ እኮ የፌዴራሉ ሚኒስተር ሆነ እኮ። እንዴት አይነት ጭንቅላት ነው ያለሽ? እኔም ቤት ከገዳያችን መሪ አመራር አማካሪ ሆነ አልበቃ ብሎት ደግሞ እነሆ ሊያስጨፈጭፈን ሐራ መሬት ብሎ 30 ሰዎችን 30 ምስኪን ትግራዮችን ይዞራ 30 አይሞሉም። አፋር ክልል ያሉት አይተናቸዋል። ደግሞ ቲዲኤፍም ማለት ነው ዝም ብሎ መንደርተኛ ናቸው። አቋማቸው ያስታውቃል። የቲዲኤፍ አቋቋም እንደዛ አይደለም። ጠንካራ አቋቋም ነው ያላቸው ቲዲኤፎች። አለባበሳቸው ምናምን ለውጊያ የተዘጋጁ ፍጥረቶች ናቸው። እነዚህ ሐራ መሬት ላይ ቁጭ ብለው የአፋር ቡርክታ የሚባል ቂጣ እየጋገሩ የሚበሉ ረሃብተኞች ናቸው። ከሆዳቸው ውጭ ምንም አይታል። አንድ ታንክ እዛ አካባቢ ቢመጣ የሚበተኑ ፍጥረቶች ናቸው። አንቺ እንዴት ነው ጌታቸውንና ደብረጽዮንን እኩል የምታወዳድር? ይሄ እኮ ሌባ እኮ ነው ስለተናገረ። ደፋር ከብልጽግና ጋር እየሰራ እኮ ነው። ምክር ለማይሰማው መሪያችን አማካሪ ሆኖ እኮ ቁጭ አለ። በቃ አለቀ። ምንድነው የምታመጭ ከዚህ በላይ? ፓርቲ መስርቷል ምናምን አዲስ አበባ ነው ሄደሽ ተቀላቀይ። ከዛ ታሪክ ነው የሚፋረድሽ። ታሪክ እናቴ ትሙት ታፍሪበታለሽ። ነገ ጧት አንገትሽን ትደፊበታለሽ። አብይ አህመድ እዚህ መሬት ላይ አይቆይም። በስብሷል። አማራዎች ይነግሩሻል፣ በደንብ ይነግሩሻል። አዳምጫቸው። አብይ አህመድ ማለት እኮ የትግራይን ህፃናቶች፣ ሴቶች፣ አዛውንቶች ደም የመጠጠቁ አልበቃ ብሎት ጎረቤት ሀገሮችን የጋበዘ አልበቃ ብሎት ክልሎችን ያሳሳተ የክልል መሪዎችን አግባብቶ ህዝብን ዝመት ብሎ እነ ባጫ ደበሌ እኮ ናቸው የአማራ ህዝብ ተነስና ተበቀል፣ ይሄን ካልተበቀልክ ሽል ሆነህ ቅር እያሉ
እግዚአብሔርን ባጫ እንደዛ ብሏል። የአማራ ህዝብ ተነስተ ተበቀል፣ ይሄን ያልተበቀለ ይሄን ትግሬ ያልተበቀለ ሽል ሆኖ ይቅር ብለዋል እኮ። የኦሮሞ ህዝብ ተነስ እንደዛ አድርግ ግን አላሉ። ከጎረቤት ጋር ማነካካት ስለሚ በትግራይ ላይ እኮ ያደረጉት እኮ እና አብይ አህመድ እኮ ሌት ይላሉ ሌት ይላሉ። እንደዚህ አይነት አመራር ያለበት ቦታ ላይ ሂዶ አመራር ሆኖ መሰየሙ ራሱ እኮ ለትግራይ ህዝብ እኮ እንዴት አይነት ስሜት ነው የማወጣው? አረ እኔ ጨጓራ ተቃጠለ። ሄለን እንዴት እንደዚህ አይነት አስተሳሰብ ይኖርሻል? ጌችንና ጌች አልኩ አቆላመጥኩት። እንዴት ደብረ ጽዮንናን ከዚህ አንድ ደደብ ጋር ታወዳድ? ሁለተኛ ነገር ደግሞ ሄለን ማሪ ምስ ኢትዮጵያውያን አይተቆጽሉን አይኮንን አይተቆጽልን ምኞት ዘይኸውን ሓሊምኪ ትተርፍ እምበር ምስ ኢትዮጵያ አይተቆጽልን ይኸ ንስኸውን ጌታቸውን ናጌታቸው መራሕቱ ምስ ኢትዮጵያ ትግራው አይቀጽልን ተዛዚሙሉ ተወዲዩሉ ሕጂ ብቀረባ ኸትርየ ኸትስምብድ ይኸ ያይናችን ቀለም አላማራቸውን ብሉ ኦሮሞ ካብ አዲስ አበባ ከበረክ ሕጂ አዳነች አቤቤ እኮ ተዛሪባ ወዲያቱ አለ ሀገር መሆን ከፈለጋችሁ ሀገሩን ማን ፈለጋችሁ ብላላኩ እዛ ሄዶ የሚያሽቃብጠው ነው። አሁን ጌታቸው ምትይ ሞት ይሻላል። ምስ ኢትዮጵያ ይተቆጽሉን ይሁን ንኢትዮጵያ ፍቅር ዘይወጽልኩም ተጋሩ ኣለኩም ሓራ መሬት ዘሎ ሓደ ደራፋ ያለው በጉራግኛ ጨፍሪ እስቲኒሽ ጨፍሪ እና በለ ምን ይዝባል ደራፋ ጦር አመራራው ኮይኑሉ ና ኢትዮጵያ ፍቅር ዘይወጽልኩም ኢትዮጵያ ኮንካ አይተነብርን ትግራዋይ አራት ነጥብ ኤርትራው ኮንካ አትነብር ሀገር ኮንካ አትነብር ሀገር አይኮንን ምስ ኢትዮጵያ ክልል ኤርትራ ያረገ ብራካይ ገብቷችሁ ኋላን ያልኩት እናት ይትሙት አትቀጥሉ ከኢትዮጵያ ጋር አትቀጥሉ። ሸዊት ደራፋይ ረሳህ ናይ ኢትዮጵያ ፍቅር ዘይወጽሉ ረሳህ ሕጂ አምሐራዩ አብ ዝመጽ ከም ትግራይ ሀገር ያተኾነ ሕጂ ትናሮ አንታና ትግራይ ትግርኛ ዓባይ ሀገር ያ ክትመጽ ፎታ ኸጠት ምስ ኤርትራ ብሓባር ክንሰርሕ አይንክልን ምስ ፎቲኻ ዘይ ፎታ ክትሰርሕ መንዲኻ ንስኻ ትግራይ ትግርኛ ብዙሕ ምስጥር አለው። ሀገር የደልዩ ቋንቋ ንቃለ ስለናይ ህዝብን ቋንቋን ዲኩሙላ ኤርትራ ዝተገንጠለት ንቋንቋ ክብርን ሀገርን ስለዘደለና ሕጂ ግን ንሕታሓናስነስነና ኢና هك قدوفنا تمنيتكم كل زفاساسن زيربحني مسجتاچ نا ኢትዮጵያ ፍቅሪ በሐባር በኢትዮጵያ ንቅጽልና አልኩም ተሐስቡ ሰባት ረሳሓት ዘይትሕስቡ ዝተወደአ ነገር ወዲው 98% ተወዲው ትግራይ ኢትዮጵያ ኮይና አይቀጽልን ከብርህልኩም ይለየ ስጋደይ ትግራዋይ ኮንካስ ኢትዮጵያ ኮንካ ዘይትነብር سقادي لكمش لا يا احمد ولا اي تقصرني خان توديا تقراي ودي له فقره محراي زي وصلوا فقره مالتي فقره ايثيوبيا زي وصلوا سب خدا عدم حراي خاط نبر امحراونا ينبرك نوطع تقري لا بلا خوصك نص امحرا ايثيوبيا يزمرح ሙሉት ኢትዮጵያ ና ማሐራይ ሂቦም ወይም ሁለቱ ትግሪዎች ዝምለሱ ወጣ አባባይ ሰምዕታይ ገራትና በጃም ንገረልና በጃ አና አይተረደካን ዘይተረደውና አለ 30 ዓመት ተሳሰረ ቀልድ አይኮንን ሀገር ትግራይ ትግርኛ አባይ ሀገር ትግራይ ምሽጥራት አለው ናይ ባዕሉ ዝኾነ ምሽጥራት አለው ተደራዲና ኢትዮጵያ አይቅጽል አይኸውን ዘይኸውን ትሕዝቶና ሰራራሖን ከመ አይኮንን ሕጂ ንዘመነ ካሴ ከፍ ከብልዎ ያምጽን ኸይኑ አና አገር ወይ ንስ አይኮነን ምን አኩላ ዋታ
ورو هاجر خوين تفتر زلزال قل قديمنا هاجر هاون احنا هنا تلاقي كذا قديم هاجر قديم هاجر يودال تلاقي قديم هاجر خطو تحراي يا ما حيكونن دي خونيو هلو يرداكي ኢትዮጵያ ኮይን ካይትቀጽልን ትግራይ ተኮይን ከኢትዮጵያ ኮይን ካይትቀጽልን ከቋራጽዩ ሕጂ ቀረባ ጦርነት ካይተወደነ ምን ወደራ የለ ጦርነት በሰላም ሀገር ክትኸኒ አዳነች አበበ ከዊላት ክላ ካማራ ጀርባ የቋንቋ ሴራ አትልከ አጉና ማዛላ ካማራ ጀርባ የቋንቋ ሴራ አሎ እኔ ወላሂና ሓደ ሰባት ሰሜናዊ ሓደ ኢና ሓደ ህዝብና አህዋትና ገለገለ ትብል ግንስ በኮሜንት ከመይ ገሮም ክትጻረፋሉም ሂሳብ ከናወራረዲና ጌታቸው ከዳ እንታይ ኢሉ ሂሳብ ከናወራረዲና ምስ አማራ አይል ነሩ ግልስ አጣሉና ምሳሐራ ገና እናወራረዳለን አሁንም ይብል ዘሎ አሎ ወደዛ ቆማላት ጌታቸው ረዳ ምስ አማራ ያጣሉና ጌታቸው ረዳ እንደውም የትግራይ ህዝብ ከሄዱ መጀመሪያውን ጦርነት ያስነሳው በከፍተኛ ደረጃ አማራ ጋር ሂሳብ እናወራርዳለን ብሎ ነው እና ምስ አማራ እحنا ጸልልና ዲ እስኻ ሕጂ ጎንደር ያኻ ትግራዋይ ያኻ ተረዲካ ጸልልና ዲ ከም ሓደ ትግራዋይ ኮንኩን አነ ጻዳ ማራይ እና ጻዳ ማራይ ጎንደር የነ ትግሬ አራት ነጥብ እሱን ዘመነ ካሲን ጠይቀው ጎንደሬና ትግሬና ጎንደሬና ትግሬ ልዩነት የላቸውም ሓደ ኮይኑ ነው በተለይ ደቡብ ጎንደር ናብ ትግራይ ከተቃላቀል ሕጂ ሀገር ክትኸውን ያ እሱን ታይዋል በቅርቡ ጎንደሬ ነኝ ትግርኛና ተዛረብካ ጎንደሬ ነኝ ጂቢቲ ጥላይ ሱቅ በል እስካሁን ትግራይ ያ ናይ ጎንደሬ ትግራይ ያ ንሱ ነው ናም ሓራይ ጉድ ገይርኩም ዘለኹም ጎንደሬ ደቡብ ጎንደር ሱቅ በል ዘይፈልጥ ገይርኩምና ንዓማች ፖለቲካ ምጽኹም ናያፋኑ ትግል ዘይረብሕን ዝቆሻሻን ይልኩም ድፍና አምሓራይ ኣብ ጨፍጭፍኩም ዘለኹም ንሱኹም እዩ ንሱም ተጋሪዩ ናዋሕናይኹም ክትመጹ ጥላይ ብድንብ ኢኻ ክትሰምዕን አምሓራይ ጎንደሬ ጎንደሬ ኮይንካ አምሓራይ ዝበሃል ነገር የለ ጎንደሬ ትግሬ አራት ነጥብ መዲ 50 ካ አንተ ቁጣ እየጀመርኩ ነው ነገር ወናም ሓራይ አብሊ ሐሞዘል አሁን ዙም ጎንደር ይሆን ሶል ዋይ ይላል ዋይ ይላል ሁሉም ጎንደር ትግሪኛ ይዛረው ነዛ ሕጂ خطر ያ ያደው ጎንደር ተናገር አባ ማህሪያ ተናገርኳል ጎንደሬዎቹ እኮ ትግርኛ በደንብ ነው የሚሰሙት እኮ አሁን የገባው ጎንደሬ ነው እናቴን ትግርኛ ይናገራል ቆይ ላስገባው ኩና ማታ ጥላይ ትግርኛ ይናገራል እንዳለ ቆይ ጥላይ ነው አስጋ ቪዲዮ ተከፈተል ቪዲዮ ዝጋ ደግሞ አንተ ጠፍተ መከራ እንዳታሳየን ቪዲዮ ተከፈተ እግሬ ነው ወጥንጨ ትግር ቀጥራቴና ይው አንተ ወጭንተ ትግር ማማ ትግርኛ ተዛረቡ ድክማ ይተዛረቡ ትግርኛ ተዛረቡ ድክማ ይተዛረቡ ደቅ ጎንደር ደቅ ዓድና ተዛረቡ ደቅ ጎንደር ደቅ ዓድና ተዛረቡ ማራይ አቲ ጓአፍ አምሓራይ መንገይሩካ ጓልሸሌ አኩና ማታ አምሓራይ ናኻስ አምሓራይ መንገይሩካ አይ ጎንደር አተገደፋከ ማራይ ግንስ ትግርኛ ይከለን ይዛረቡ አይ ኮን ትግራዋይ ግንስ ትግርኛ ይከል ጎንደር ያ ትግራዋይ ማራይ ማን ይርዝልካከው ጥላይ ሕጂ ትግርኛ ይዛረብ ጎንደር ናይና ጸገማሉ ዲ ኖ ዌይ እንታይ ይሰማል ይሁን ትግርኛ ይሰማል በደንብ ጎንደር ሁሉም ትግርኛ ይዛረቡ ትግርኛ ይሰማል አምሓራይ ኮን ናይ ጎንደር አምሓራይ ከድኸውን ምሳ አምሓራይ አሕዋት ክዋጋ ነይርዎ ምስ ጎጃም ከእተ ደቡብ ጎንደር ርጉማት አይዋጋውን ፖለቲከኛ ከም ደቡብ ጎንደር ትረገመ የለ አታሐሳስባው ይገራሉ ትግራዋይ ኢኻ
አሚንካ ዘይአመንካ ተዛረብ አኩና ማታታ አነ ምንነተይ መሰረተይ ትግራይ ወደ አማራይ በቃ ማን ይልካ ተዛረብ ናይ ትግራይ ከተአሙን ይሁን ብግዲ ላንከና አምኖኩም ናውጹ ኩሎም ጎንደር ትግርኛ ይዛረቡ ኩሎም ጎንደር ካባኔ ንላዕል ጎንደርኛ ትግርኛ ይዛረቡ ናይ አምሓራይ ትግል ዳብ ድሕሪት ጎሲሶም ማዘለው ናይ ደቡብ ጎንደር እዮም ተጋሩ እዮም እንተጋ ሓድንዲና ፈሊጦም ናይ አምሓራይ ጉድ ገይሮም ትክክል ያ አምሓራይ ጎጃም ጥራይ ናይ ባዕኪ አሞሎ ለጋ ኦሮሞ ይብለካ ናብ ሸዋ ከይጋ ጸገማል ኣብ ኩሎም ጸገማል ኣብ ጎንደር መጽያኻ ጸገማል ትክክለኛ አምሓራይ ጎጃሚ ናይ ባዕኪ ጽንዓት ገይርና ነይርናሞ ትክክለኛ አምሓራይ መፈጠሪው ጎጃሚ ኣብ ጎጃም ዘሎ አምሓራይ ሽፍታ እዩ ኣይግዛን ክትቆጥሎ ሕጂ ኦሮሞ ኮይኑ ወንበር ወሎን ሸዋን ትልዓል ወያኔ ገለ በቃ ኣይግዛን ጎንደሬውን አማች ዝበሃል መፂኡ ወሎውን ወሎ ክልል ያ መፂኡ ወሎ ተመልከት ትክክለኛ አምሓራይ ጎጃሚ ጥራይ ጎጃሚ ኢዳ ይብል ሽፍታ ምስ መለስ ዜናዊ ግዜ እውን ኣይተገፀን እኮ ጎጃሚ ሽፍታ ኮይኑ ዝነበረ ሲሳይ ሪኦሞ ሕጂ ሲሳይ ሕጂ ጎንደሬው ትግራዋይ ሓወዩ ንዓይ ይቀርበኒ ካብ አምሓራይስ ንትግራዋይ ይቐርቦ ኣብይ ራሱ ትግሬ ይብል ናይ ባሕቂ ሲሳይስ ንዓይ ይቐርበኒ ጎንደሬ ንትግራዋይ ዝቐርቦ ናይ ባሕቂ ይብለኩ ሓደ ጎንደሬ እንድሕሉኒ ኣነ በቃ ትግራዋይ ምዃኑ ይኣምንሞ በቃ ስራሕ ኮይኑ እየ ዝዛረብ ምስ ኣብቲ ሰላም ስቕልኪ ጨረበረባ ይትብል ክዲ ጥፊ ከያጥፈክ ሚዜ ዝገብረክ ትግራዋይ ቴሬር ለመልቀቅ የምትፈልጉ ሰዎች አላችሁ። እናንተ ባሰባችሁት መንገድ እኮ አይደለም። እጪ ትግራዋይ ልታስጨፈጭፉን ነው እንደዚህ ብላችሁ እንደዚህ ህዝብ ላይ የምትዩ ቴሬር ውሸታዊ ምን ነበር የሚባለው ለማስፈራራት የምታደርጉት ነገር ትግራዋይ ድንግጽ አይብልን። ራስህ ራስሽ ቀዝነሽ እዛ ሰውን ለማስፈራራት አትሞክሪ አንቺ ቀዛና። ለማንኛውም ስለነበረን ቆይታ በጣም አመሰግናለሁ። ዩቲዩብ ቻናላችን እየገባችሁ ሼር፣ ሰብስክራይብ አድርጉ። እኒው ተፈጥሯዊና አንዳንድ ነገሮችን ወደ እናንተ ያመጣን እናቀርብላችኋለን። ተመልካቾቻችን ወዳችኋለሁ። መዳሜ ገደለችኝ ዛሬ።